እነዚህን ቀናቶች ጥቂት ቀናቶችን በተመለከተ አላህ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ማ ሚን አያሚን العمل الصالح فيها أحب إلى الله من هذه الأيام ከነዚህ 10 ቀናቶች የበለጠ መልካም ስራ አላህ ዘንድ ተወዳጅ የሚሆንበት ጊዜ የለም ማለት በእነዚህ 10 ቀናቶች ከሚሰራ መልካም ስራ የበለጠ አላህ ዘንድ ተወዳጅ የለም ማንኛውም ስራ ነው ለዒባድ አላህ ተውበት ጾም استغفار صدقه መስጠት ኸይር መስራት ብቻ ማንኛውም የገራልን መልካም ስራ የተገደበ ስራ የለም እዚህኛው ሐጅ ላይ ወይም 10 ذو الحجة ላይ ማንኛውም መልካም ስራ የሰራ አላህ ዘንድ ተወዳጅ ይሆናል ሌላ ጊዜ ከሚሰራው በጣም የበለጠ ምርጥና ተወዳጅ ይሆናል በእነዚህ ሰሞን የሚሰሩት ዒባዳዎች والجهاد في سبيل الله አሏቸው በአላህ መንገድ ላይ መታገል በአላህ መንገድ ላይ መታገል እንደምታውቁት ነብዩ አለይሂ ሰላቱ ወሰለም በአላህ መንገድ ላይ መታገል وذروة سنامه الجهاد في سبيل الله ብለዋል ከፍተኛ የሻኛ እርከን ትልቁ ቦታ በአላህ መንገድ ላይ መታገል ነው ህይወትን መስዋዕትነት መክፈል ገንዘብን መስዋዕትነት መክፈል ነው በቃ ሞቶ መገኘት ማለት ነው የአላህ ዲን የበላይ እንዲሆን ይሄስ አይወዳደርም እንዴ በአላህ መንገድ ላይ መታገል ከ10 ቀናቶች ውጭ ቢፈጸም እዚህ ጋር አይመጣጠንም በፍጹም አይመጣጠንም አሉ ኢላ رجل خرج بنفسه وماله አንድ ግለሰብ ገንዘቡንም ህይወቱንም ይዞ ወጥቶ ሳይመለስ የቀረ ብቻ አጅሩ ከዚህ ጋር ይመጣጠናል አሉ ዒባደላህ ከጂሃድም የሚበልጥ ነው በዚህ በእነዚህ ሰሞን የምንሰራቸው ኸይር ስራዎች አንደኛው ቀን ተጋመሰ አለቀ خلاص የቀሩት ጥቂት ቀናቶች ናቸው በእነዚህ ቀናቶች ላይ መልካም ነገሮችን ማብዛት በጣም የሚወደድ ነው ابن رجب من الله رحمه الله يحديث وقد دل هذا الحديث على أن العمل في أيام العشر أحب إلى الله من العمل في أيام الدنيا من غير استثناء شيء منها من نجر ساين نتل دنيا وست كم يسروا قناتو كله يبلت النزي مرت قناتو كنده هنا نقرونان كذي حديث من الرداوي إنه يلالو سلفوች رحمهم الله تعالى صحابዎች ታቢዖች ከዛ በኋላ የመጡትም በእነዚህ ወራቶች ላይ ቀናቶች ላይ ከፍተኛ ትግል ያደርጉ ነበር ሰዒድ ኢብኑ ጁበይር رحمه الله 10 ذو الحجة ሲገባ በጣም ከፍተኛ ትጋት በዒባዳ ላይ ነበራቸው ይላሉ ዒባድ አላህ ሐዲሱ ማንኛውም መልካም ስራ ነው የሚለው ማንኛውም መልካም ስራ መስራት አለብን የገራልን መልካም ስራ ሁላችንም አንድ አይነት መልካም ስራ ላይ ገራልን ይችላል ፈርዱ ዒባዳዎች ፈርድነታቸው ይቀጥላል ይሄ ጥርጣሬ የለው ከዛ በተሻለ ደግሞ በሰላት ጠንካራ የሆነ ሰው አለ የሚገራለት ዚክር የሚገራለት አለ ቁርአን የሚገራለት አለ ሰደቃ የሚገራለት አለ ሰው ማስታረቅ የሚገራለት አለ ዝምድና መቀጠል ብቻ ተቻለ መጠን የቻልነውን ኸይር ስራ በመስራት ይህን አጋጣሚ መጠቀም ያስፈልጋል